ሰላም ተመልካቾቻችን እንደምን ከረማችሁ። ይህ በሰሜን ሸዋ ሀገረ ስብከት አቡ ቀለምሲስ ሚዲያ በየሳምንቱ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ወደ እናንተ የምናደርሰው መሰናዷችን ነው። በዛሬ መሰናዷችን የአብነት ትምህርት ቤቶችን አስመልክተን መርሃ ግብር እናደርሳለን ወደ እናንተ ማለት ነው። የዛሬ እንግዶቻችን የሰሜን ሸዋ ሀገረ ስብከት የትምህርትና ስልጠና ክፍል ኃላፊ የሆኑት መጋቤ ስብሐት ሰይፈ በየነ እንዲሁም ደግሞ የሰሜን ሸዋ ሀገረ ስብከት የምግባረ ሰናይ ክፍል ኃላፊ የሆኑት መጋቤ ሰናያት ዮናስ አድማሱ ናቸው። እንግዶቻችን በቅድሚያ ጥያቄዎቻችንን ለመመለስ በተለይም ደግሞ የአብነት ትምህርት ቤቶችን አስመልክተን ጥንት የነበሩ የአብነት ትምህርት ቤቶች ዛሬ ካሉት ጋራ ያላቸው ትስስር አንድነትና ልዩነት ምን ይመስላል፣ የሚመለከታቸው አካላት ባለድርሻዎች በሙሉ በአብነት ትምህርት ቤቶች ዙሪያ ላይ ምን ማወቅ አለባቸው የሚሉ ጉዳዮችን እንወያይ ዘንድ ስንጋብዛችሁ ፈቃደኛ ሆናችሁ አብራችሁን ስለተገኛችሁ እጅግ አድርገን እናመሰግናለን። እንግዶቻችን ቀጥታ ወደ ጥያቄዎቻችን እንሄዳለን። መምህር ሰይፈ ከእርሶ እጀምራለሁ። የአብነት ትምህርት ቤቶች የቅድስት ቤተክርስቲያን የህልውና መሰረቶች ናቸው ብለን አንስተናል እና ለመሆኑ ግን የአብነት ትምህርት ቤት ማለት ምን ማለት ነው? መሰረታቸውስ ምንድን ነው የሚለውን እስኪ እንይ። በመጀመሪያ አብነት ማለት አርአያ፣ ምሳሌ፣ ከአባት የተገኘ ከአበው የተወረሰ ከጥንት የነበረ እና የማንነት መገለጫ በራስ ቋንቋ በራስ ፊደል በራስ ስርዓተ ትምህርት የሚሰጥ ከትውልድ ወደ ትውልድ የተላለፈ መሰረት መነሻ መጀመሪያ የሚቀድመው የሌለ የሚል በእነዚህ ውስጥ ብዙ ትርጉሞች ያሉትና የሁሉም የበላይ የሆነ ማለት ነው። እንግዲህ ከቃሉ ስንነሳና አብነት ትምህርት ቤት እንግዲህ ለዘመናዊ ትምህርት ቤት መነሻ የሆነ የትምህርት ሚኒስቴር ባልነበረበት ሰዓት ኢትዮጵያ ለስልጣኔ ፈርቀዳጅ እንድትሆን ያደረገና እንደ ትምህርት ሚኒስቴር ሆኖ ያገለገለ ብራናውን ፍቆ ብር ቀርጾ ቀለም በጥብጦ ለዘመኑ ስልጣኔ መነሻ የሆነ ታሪክ የሆነ ነገር ያስቀመጠ የቀድሞ የጥንት ማለት ነው። አብነት ብለን ጠቅለል አድርገን ስናየው ይህን የመሰለ ትርጉም ያዘለ ነው ማለት ነው። እንደው ምናልባት መጋቤ ሰናያት ዮናስ ምናልባት እዚህ ሀሳብ ላይ የሚጨምሩት ካለ? አብነት ትምህርት ቤትን አንዳንዶች ወይም ባለመርዳት ሀገር በቀል እውቀት ብለው የሚገልጹት አለ። የአብነት ትምህርት ቤት መሰረቱ መጽሐፍ ቅዱስ ነው። ሀገርኛ እውቀት ብቻ ሳይሆን መሰረቱ መጽሐፍ ቅዱስ ስለሆነ የመጽሐፍ ቅዱስ መሰረት ያለው በጥንት ቤተክርስቲያን ከተመሰረተች ብቻ ሳይሆን ከቤተክርስቲያን መመስረትም በፊት በብሉይ ኪዳን አብነት ትምህርት ቤቶች አሉ። የነቢያት ትምህርት ቤቶች የሚባሉ ነበሩ። ከነቢያት ትምህርት በኋላ ደግሞ ጌታችን ኢየሱስ ክርስቶስ የነቢያትን ትምህርት ጉባኤ እየጠቀሰ ለሐዋርያት ያስተማረበት የገለጠበት እንዳለ እናያለንና የአብነት ትምህርት ቤት መሰረት ሀገርኛ ሳይሆን መጽሐፍ ቅዱሳዊ መሰረት ያለው መሆኑን ማወቅ ያስፈልጋል ማለት ነው። ለምሳሌ ያህል ትንቢተ ዳንኤል ምዕራፍ 1 ቁጥር 4 እና 17 ላይ ሰለስቱ ደቂቅ የምንላቸው የአብነት ትምህርት ቤት ውጤቶች እንደነበሩ ነቢያት በትንቢታቸው ለትንቢት ስምሪት ከመውጣታቸው በፊት በአብነት ትምህርት ቤት እንደሚታነጹ በአብነት ትምህርት ቤት እውቀት እንደሚገነቡ የሚናገሩትን ትንቢት ከእግዚአብሔር በመንፈስ ቢቀበሉም ግን መሰባሰቢያቸው መገናኛቸው አብነት ትምህርት ቤት እንደሆነ መጽሐፍ ቅዱስ በግልጽ ያስረዳናል። መልካም። የአብነት ትምህርት ቤት መጽሐፍ ቅዱሳዊ መነሻ ያለው ለዘመናዊ ትምህርት መሰረት የሆነ ትውልድ በስነ ምግባርና በእውቀት የሚታነጽበት ተቋም እንደሆነ አብራርተውልናል። እጅግ አድርገን እናመሰግናለን። ቀጣይ የሚሆነው ጥያቄያችን ለመጋቤ ስብሐት ሰይፈ ይሆናል። በሀገረ ስብከቱ ስር ምን ያህል ጉባኤ ቤቶች አሉ? ምን ምን ጉባኤያትስ አሉ? በሰሜን ሸዋ ሀገረ ስብከት ስር የሚገኙት እንግዲህ ገዳማት ወደ 49 የሚሆኑ ገዳማት አሉ። 429 አድባራት እንደዚሁም ደግሞ 1792 የገጠር አብያተ ክርስቲያናት አሉ። በድምሩ 2270 የሚሆኑ በሰሜን ሸዋ ሀገረ ስብከት ስር የሚተዳደሩ ናቸው ማለት ነው። በእነዚህ በ35ቱም ወረዳዎች ስር እንግዲህ የአብነት መምህራን ወደ 700
60 በላይ የሚሆኑ በተለያየ የአብነት ትምህርት ዘርፍ የሚያስተምሩ መምህራን አሉ። እነዚህ መምህራን ግን በበጎ ፈቃድ በራሳቸው ሰበካ ጉባኤ ደሞዝ ሳይከፍላቸው ሀገረ ስብከቱ ሳይከፍላቸው በነፃ የሚያስተምሩትን ሳይጨምር ሀገረ ስብከቱ በበጀት የመደባቸው መምህራን ደሞዝ የሚከፍላቸው ማለት ነው። ሰበካ ጉባኤም እንደዚሁ በራሱ በጀት ደሞዝ ከፍሎ የሚያስተምራቸው ከ760 በላይ የሚሆኑ ልዩ ልዩ መምህራን የሚገኙበት ሀገረ ስብከት ነው። እንግዲህ በዋናነት የሚሰጡት የአብነት ትምህርቶች ምን ምን ናቸው ብለን ስናነሳ አቋቋም፣ ዜማው፣ ቅኔ፣ ቅዳሴ፣ በትርጓሜ ዘርፍ ደግሞ እንደዚሁ መጽሐፍተ ብሉያት ትርጓሜ ማለት ነው፣ መጽሐፍተ ሐዲሳት፣ መጽሐፍተ መነኮሳትና መጽሐፍተ ሊቃውንት የሚሰጡበት ሀገረ ስብከት ነው። እንግዲህ በዋናነትም ስናነሳ ቀድሞ እንግዲህ ሰሜን ሸዋ ሀገረ ስብከት በታሪክም ብዙ የምስክር ጉባኤ ቤቶች የነበሩበት እንደነበረ እንረዳለን፣ እናውቃለን። አሁንም ወደዚያ ወደ ቀደመ ክብሯ ወደ ቀደመ ማንነቷ ለማምጣት ብፁዕነታቸው ብፁዕ አባታችን አቡነ ቀሌምንጦስ ያላሰለሰ ጥረት በማድረግ በተለይ በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ላይ የአራቱ ጉባኤያት መምህር መድበው አዳሪ ደቀ መዛሙርትን በመቀበል ብዙ ደቀ መዛሙርትን እያፈሩ ይገኛሉ። እንግዲህ መጽሐፍተ መነኮሳት ይሰጣል፣ መጽሐፍተ ሊቃውንት እንደዚሁ መጽሐፍተ ብሉያትና ሐዲሳት የሚሰጡ መምህር በዚያ መድበው አሁን በሚገባ ትምህርቱ ከዚያ ጎን ለጎን እንዲያውም የዘመናዊ ትምህርትም እየተማሩ ያለበት ሁኔታ ነው ያለው። በውጅባም እንደዚሁ ስናይ አዳሪ ትምህርት ቤት አለ። ያንንም እየተቀበሉ የሚያስተምሩበት ሁኔታ ነው ያለው። በዚሁ በርዕሰ ከተማችን በመንበረ ጵጵስናው ስር የምትገኘው ብዙ ሊቃውንት የፈለቁባት የወጡባት አንሳስ መንበረ ብርሃን ቅድስት ማርያም ላይ እንግዲህ ርዕሰ ሊቃውንት የኔታ አባ ናሁሰናይ የቅዳሴ ምስክር ጉባኤ ቤት በመንበረ ፓትርያርክ እንግዲህ ደረጃ እውቅና ተሰጥቶት የማስመስከሪያ ቦታ እንዲሆን የተደረገበት ሁኔታ ነው ያለው። እነዚህ ሁሉ ጉባኤ ቤቶች በሰሜን ሸዋ ሀገረ ስብከት እየተሰጡ የሚገኙ ነው ማለት ነው። የሰሜን ሸዋ ሀገረ ስብከት ጥቅል ሰሜን ሸዋን ስንመለከት በኢትዮጵያ ታሪክ ውስጥ ከፍተኛ አሻራ የሚገኝበት የታሪክ መዲና እንደሆነ ይታወቃል። እንዲሁም ይህንም ይሆን ዘንድ ደግሞ የአብነት ትምህርት ቤቶች ድርሻ እጅግ በጣም ከፍተኛና ሰፊ ነው። ይህንን አስመልክቶ መጋቤ ሰናያት የሰሜን ሸዋ ሀገረ ስብከት የአብነት ትምህርት ቤቶች መነሻን አስመልክቶ የሚጨምሩት ካለ? እሺ፣ መልካም። የአብነት ትምህርት ቤቶችን መነሻ አሁን ያለውን የአብነት ትምህርት ቤቶቻችን እንደ ሰሜን ሸዋ ሀገረ ስብከት ከ760 በላይ ሀገረ ስብከቱ የአብነት መምህራን እንዳሉት ትምህርት ክፍላችን እና የስልጠና ክፍል ኃላፊው ገልጸዋል። ይሄ ከ760 በላይ ያለው በጎ አድራጊዎች የሚከፍሏቸውን የአብነት መምህራን ሳይጨምር ሰበካውም በህዝብ አስተዋጽኦ የሚከፍለውን ሳይጨምር እንደሆነ በግልጽ አስረድተውናል። የአብነት ትምህርት ቤት እንደ ሰሜን ሸዋ አሁን ላይ እያበበ በአዲስ እየተጠናከረና የቀደመ ክብሩንም ለመመለስ የሚደረገው ጥረት ከፍተኛ እንደሆነ ይህም የብፁዕ አቡነ ቀሌምንጦስ ብርቱ ጥረትና ፍላጎት መሆኑን በደንብ የተገለጸበት ሁኔታ ነው ያለውና የአብነት ትምህርት ቤት ሰሜን ሸዋ አሁን በአዲስ የተጠናከረው የጥንቱን ታሪክ ለመመለስና ወደ ቀደመ ክብሩ ለመውሰድ እንደሆነ ተጠቁሟል። ሰሜን ሸዋ ሀገረ ስብከት የታሪክ ሀብታም ነው። የታሪክ የቅርስ የማንነት መገለጫ የሆኑ በርካታ ቅርሶች አሉት። ከነዚህም ቅርሶች አንዱ አብነት ትምህርት ቤት ነው። በ12ኛው ክፍለ ዘመን በአፄ ይኩኖ አምላክ ዘመን የአንኮበር የአብነት ትምህርት ቤቶች መሰረት ዛሬ በቅርብ ጊዜ የነበረው ጎንደር በአቋቋም በትርጓሜ መጻሕፍት፣ ጎጃም በቅኔ፣ ትግራይ ደግሞ በቅዳሴ መጻሕፍት ምስክርነት እንደሚሰጡት ሁሉ እነዚህ ከመፈጠራቸው በፊት ግን ሸዋ ላይ አንኮበር በዘመነ ይኩኖ አምላክ የተመሰረተ 7 የአብነት ትምህርት ቤት መምህራን በርካታ የጉባኤ መምህራን እንዳሉ ታሪክ ያስረዳል። የሸዋ ነገስታት ታሪክ በሚለው መጽሐፍ
አቶ ኃይሌ አልዋም የተባሉ የሸዋ ነገስታትን ታሪክ በጻፉበት ወይም በዘገቡበት መጽሐፋቸው 7 የአብነት መምህራን እንዳሉና የነዚህ የትርጓሜ መጻሕፍት ቅኔ፣ አቋቋም፣ ዜማ፣ አቡሻህር የሚባለው በተለይ ከዓለም የሚለየን በዘመን አቆጣጠር በዘመን አቀማመር ዓለም ከኛ የሚማርበትን ትልቁን የምስጢር ጥበብ አንኮበር ላይ ይሰጥ እንደነበረ ከነዚህም ከ7ቱ መምህራን ኤስድሮስ፣ መዝሙረ ቅዱሳን፣ ልሳነ ክርስቶስ የሚባሉ መምህራን እንደነበሩ ይነግረናል። እዚህ የሸዋ ነገስታት ታሪክ በሚለው መጽሐፋቸው ላይ ይሄ የሸዋ ታሪክ ወዴት ሄደ፣ ከዚያ በኋላ ምን አጠፋው የሚለው ጥያቄ ስለሚፈጠር የግራኝ አህመድ ወረራ በ15ኛው ክፍለ ዘመን ሲመጣ የተነሳው በዚሁ ባንኮበር መንገዱ በዚሁ ስለነበረ መጀመሪያ ያጠቃው የአብነት ትምህርት ቤቶችን ነው። የአብነት ትምህርት ቤቶቹ እነዚህ የሰፋው ያደገው ትልቅ ሆኖ የሚታየው የአንኮበር የአብነት ትምህርት ቤት የግራኝ አህመድ ወረራ ሲመጣ ሊቃውንቱ እንዳለ ወደ ተለያየ ቦታ ተበታተኑ። በቅርብ መሸሻ ወደ ሆነው ወደ ጉራጌ ዞን ከዚያም ደግሞ ጉራጌን መቆጣጠር ሲመጣ ወደ ሐይቅ ገዳም ባህሩን መጠለያ አድርገው ወደ ሐይቅ ወደዚያም ደግሞ ችግሩ ፈተናው ወረራው ሲጠጋ ወደ ጎንደር መጨረሻ ላይ ጎንደር ነው ከአንኮበር ፈልሰው የሄዱት የረጉት የተቀመጡት ጎንደር ላይ ነው። ጎንደር ለብዙ ዘመናት የአብነት ትምህርት ቤት መናገሻ ማዕከል ሆና የቆየችው ከሸዋ በግራኝ አህመድ ወረራ ምክንያት በፈለሱት ሊቃውንት ነው። አሁን ሰሜን ሸዋ ሁለተኛዋ ጎንደር የቀደመ ክብሯን የመለሰች ጎንደር አዲስቷ ጎንደር በመባል እየታወቀች የቅዳሴ ምስክር አለ፣ የመጽሐፍት ተርጓሚ ምስክሮች አሉ፣ የቅኔ ምስክር አለ። ሁሉንም ማዕከል ያደረገ እዚህ ደብረ ብርሃን ከተማ ላይ በትልቁ ሊቅ በአባ ነሆሰና እየተጀመረ ሌሎችም በጻርቃኒም በውጅባም ቅድም መምህራችን እንደገለጹት በሁሉም የተዘጋጁ ናቸው። ነገም ተነጎዳም ሌሎች የአብነት ትምህርት ቤቶች ማስመስከሪያ እንደሆኑ እየተዘጋጀ ያለ የአብነት ትምህርት ቤት አለ። ታሪካችን ተመልሶ በማበብ ላይ ይገኛል ማለት ነው። መልካም እንግዲህ በሰሜን ሸዋ ሀገረ ስብከት አስቀድሞ በአባቶቻችን የነበሩ ጥንታውያን የአብነት ጉባኤ ቤቶች ይገኛሉ። እነዚህም ጉባኤ ቤቶች አስቀድሞ ሲያደርጉት እንደነበረው ዛሬም በርካታ ሊቃውንትን ከሊቃነ ጳጳሳት እስከ አገልጋይ ካህናት ጭምር እያፈሩ ይገኛሉና እንደው በሰሜን ሸዋ ሀገረ ስብከት ስር ያሉ ጉባኤ ቤቶች የመማር ማስተማር ሂደታቸው ምን ይመስላል? ከሀገረ ስብከቱ ጋር ያላቸው ትስስር እንዴት ይገለጣል? መምህር ሰይፈ ቢያብራሩልን። እሺ እንግዲህ የመማር ማስተማር ሂደታቸውን ሀገረ ስብከቱ ከብፁዕ ሊቀ ጳጳሱ ጀምሮ ሁሉም የክፍላት ኃላፊዎች በቅርበት ነው የመማር ማስተማሩን ሂደት የሚከታተለው። ከሀገረ ስብከቱ ጋራ የቅርብ ትስስርና ግንኙነት አለው የአብነት ትምህርት ቤት ማለት ነውና ከአጥቢያ አብያተ ክርስቲያናት ጀምሮ ከወረዳ ቤተ ክህነት ጀምሮ እስከዚህ ድረስ ያለው ትስስር እንግዲህ በዚህ በ5 ዓመት ስትራቴጂክ ፕላን ወይም እቅዱ ላይ እንደተቀመጠው ወረዳዎች፣ አጥቢያዎች መምህራን ማስተማር አለማስተማራቸውን በቅርብ እንዲከታተሉ ተወካይ እንዲኖራቸው የማድረግ ስራ ወረዳውም እንደዚሁ ይህንን ስራ ይሰራል። ችግሮች ሲኖሩ ለሀገረ ስብከቱ ሪፖርት የማድረጉ ስራ አለ። አንዳንድ መምህራን ምናልባትም በተለይ በገጠር አብያተ ክርስቲያናት ላይ መምህራን በበጀት ተመድበው እያስተማሩ ብዙ የማይቆዩ አሉ። ወደ ከተማ እየፈለሱ የሚሄዱበትም ሁኔታ ይፈጠራል። እነዚህ መምህራን ከዚያ ቦታ ላይ ተነስተው ሲሄዱ ግን ተማሪዎቹ ተስፋ ቆርጠው እንዳይሄዱ ሰበካ ጉባኤው በአስቸኳይ መምህር ፈልጎ ቃለ ጉባኤ ይዞ በምትካቸው እኚህ መምህር ይመደቡልን ይዝደቁልን ብሎ ለወረዳ ቤተ ክህነቱ በቃለ ጉባኤ ያቀርባል። ወረዳ ቤተ ክህነቱ ያንን አያይዞ ለሀገረ ስብከቱ ያመጣል። ሀገረ ስብከቱም ደግሞ በጥያቄው መሰረት በዚያ በአብነት ትምህርት በቅዳሴም ይሁን በአቋቋምም ይሁን በቅኔም ይሁን የምስክር የመምህርነት ምስክር ሰርተፊኬት ይዘው የቀረቡትን አጽድቆ በአስቸኳይ ወደ ጉባኤ ቤቱ እንዲሄዱ የማድረግ የመከታተል በየሩብ ዓመቱ በየ3 ወሩ ወይም በየተርሙ ሪፖርት ይቀርብልናል።
እነዚያ ችግሮች ሲኖሩ ግን በጋራ እየተወያየን የመፍታቱ የመከታተሉ መምህራኑ ቦታቸውን ለቀው ሲሄዱ እንዳልኩት ቶሎ መምህርን በመመደብ የቅርብ ክትትል እያደረገ ይገኛል ሀገረ ስብከቱ ማለት ነው። ቀደም ባለው ዘመን የነበሩ የአብነት ጉባኤ ቤቶች እንዲሁም መምህራንና ደቀ መዛሙርታቸው አሁን ካሉት ጉባኤ ቤቶች ጋራ ያላቸው አንድነትና ልዩነታቸው ምንድን ነው? በተለይ ደግሞ ቀደም ባለው ዘመን የነበሩ ጉባኤ ቤት መልካቸው ምን ነበር የሚመስለው? የማር ማስተማሩ ሂደት ምን ይመስል ነበረ? አሁንስ ካሉት ጉባኤያት ጋር ምንድነው አንድ የሚያደርጋቸው? ዘመን ያመጣውስ ልዩነታቸውስ ምንድን ነው? እንግዲህ ከአንድነታቸው ስንነሳ መንፈሳዊ እውቀቱን ሳይሸራረፍ ለቀጣይ ትውልድ በማስተላለፍ ረገድ ቤተክርስቲያን ተተኪ አገልጋይ እንድታገኝ ከማድረግ አኳያ መምህራኑና ደቀ መዛሙርቱ እንደ አባትና እንደ ልጅ በመሆን ተሳስበው በፍቅርና በመመካከር እንዲሁም በእድሜ ታናሽ እንኳ ቢሆን እኔ ታላቅ ነኝና ትንሹን የመናቅ የማቃለል ወይም ደግሞ ትንሽ ነው ብሎ ዝቅ የማድረግ ነገር ሳይኖር በአክብሮት እንግዲህ የአብነት ትምህርት ቤት አንዱ መለያው ምንም ትንሽ ቢሆን አንቱ ብሎ ዝቅ ብሎ ትልቁ መምህር የማክበርና ልክ እንደ ልጅ የማየት ሲቸገሩ እንኳ ከራሳቸው ከደሞዛቸው ጭምር እያበረታቱ የአብነት ትምህርት ቤቱን ትምህርቱን እንዲቀስሙ ማድረጋቸው ከጥንት ጀምሮ አሁንም ያለ ነገር ነው። እንግዲህ አንድነታቸው ቀጣይነት እንዲኖረው ማድረጋቸው ነው ማለት ነው። ወደ ልዩነታቸው ስንመጣ ደግሞ ቀደም ሲል የነበሩት ቅድም በመጋቤ ሰናያት ዮናስ አድማሱ እንደተነሱትም ዋና ዋና የማስመስከሪያ ቦታዎች እንግዲህ ቅኔን ያው በጎጃም በዋድላ ድጓ ለማስመስከር በቤተልሔም የሚሄዱ ጉዳይ በብዛት ሩቅ አገር ሄደው ከአባት ከእናት ፍቅር ርቀው ብዙ እንግልት ነበረ። በዚያ እንግልት በዚያ ወጣ ወረድ ውስጥ ሆነው ነው እንግዲህ ሲማሩ የነበሩት። እንግዲህ ድንገት ተነስተው ነው የሚሄዱት። ጠፍተው አባት እናት ምን እመቤታችንን ብቻ ስንቅ አድርገው የሚሄዱበት ነው። ያ ሩቅ ቦታ ስለሆነ ከብዙ ነገር ከአካባቢያቸው ከወገናቸው ተለይተው የነበረበት እንግልቱ ከባድ የነበረበት ጊዜ ነው። በአሁኑ ሰዓት ግን እንግዲህ ሁላችንም እንደምናውቀው ቅድምም እንደተገለጸው በአድባራቱ በገዳማቱ በገጠር አብያተ ክርስቲያናቱ መምህራን ተመድበውላቸው ሁሉም በሚችለው አቅም በጅቶ የሚያስተምሩበት ሁኔታ እንዳለ ነው የምናየው። በጎ እድል የፈጠረ ዘመን ነው አሁን ያለው ዘመን ማለት ነው እና በሁሉም አድባራት ገዳማት ጉባኤ ቤቶች እንደዚሁ መምህራን ተመድበው በአካባቢው መማር መቻላቸው ከዚህ በተጨማሪ ደግሞ ዘመናዊ ትምህርትም ጭምር እንግዲህ ሰይፍ ዘክለያፉ በሁለቱም መልኩ የተሳሉ ሰይፍ ሆነው እንዲወጡ ከማድረግ አንጻር የዘመናዊ ትምህርትም እየተማሩ ያለበት ሁኔታ ነው ያለው። በአብነት ትምህርትም በዘመናዊ ትምህርትም እየተማሩ ያለበት በጎ እድልን የፈጠረ ዘመን መሆኑን ነው በዚህ ዘመን የምንረዳው ማለት ነው። ቀደም ባለው ዘመን ለነበሩ የአብነት ደቀ መዛሙርትና ጉባኤ ቤቶች በተለይ ደግሞ ርቀትን ስናነሳ ከፍተኛ ተግዳሮታቸው እንደነበረ ስታነሱ ነበረ። በተለይ ደግሞ ለመማርም እንዲሁም ደግሞ ለማስመስከር የሚያደርጉት የሚሄዱት መንገድ ከፍተኛ ርቀት እንደነበረው ገልጻችሁልናል። እንዲሁም በተመሳሳይ መጽሐፍት ግብአትን የማግኘት ነገሮች አስቸጋሪ እንደነበሩ ስታነሱ ነበረ። እንደው ለዚህ ዘመን ደቀ መዛሙርትስ ለመምህራኑስ እንዲሁም ለጉባኤ ቤቶቹስ እንደ ተግዳሮትና ቅድምም ስጠቃቅሱት እንደነበረው እንደ መልካም አጋጣሚ የሚነሱ ጉዳዮች ምን ምን ናቸው? በዚህ ዘመን ያው እንደ ተግዳሮት የሚታየው ያው የአብነት ትምህርት ቤት ሲባል ያው ከቀድሞም ጀምሮ የእመቤታችንን ስም በመጥራት ላይ ብቻ የሚገኝ ስንቅ፣ የዕለት ጉርስ፣ እንደገና የዓመት ልብስ የሚገኘው ያው ከመምህራኑ እንጂ ከቤተሰብ የሚደረግ ድጋፍ የለም። ምናልባት ዘመናዊ ትምህርቱ ላይ ስናይ
ቤተሰብ ከፍሎም በተለያየ መልኩ የሚያስፈልጋቸውን ነገር እያሟላ እነሱ በምንም ነገር ሳያስቡ ሳይጨነቁ ትምህርታቸው ላይ ብቻ ትኩረት እንዲያደርጉ ተደርጎ የሚሰራበት ሁኔታ ነው ያለው በዘመናዊ ትምህርት ቤት ማለት ነው። በአብነት ትምህርት ቤቱ ላይ ስናይ ግን የዚያን ያህል ትኩረት የሚሰጥ ወላጅ ስለሌለ ዛሬም እንደ ትላንቱ ስላዛኝቱ ስለመብርሃን ተብሎ እየተለመነ በምትገኘዋ ነገር ነው ትምህርቱን እየተማሩ የሚገኙት። ያም ሆኖ ቀድሞ ምናልባት ከዚህ መልስ ለነዚህ ደቀ መዛሙርት ምሳ እራት ቻሉ የሚባልበት ምእመናኑን በጉጉት የሚጠብቁበት የእመቤቴ ስም ዛሬ ሳይጠራ ዋለ፣ ተሜ ወደ ቤቴ አልመጣም፣ የእመቤቴን ስም አልጠራም እያሉ በጉጉት እየጠበቁ ስንቃቸውን የሚሰንቁበት ዘመን ነበረ። አሁን ግን ያ እየተቀዛቀዘ የመጣ ይመስላል። እንግዲህ ስንቅ የማግኘት አልባሳት የማግኘት የመማሪያ መጽሐፍት እንደተባለው ቢኖሩም መጽሐፍቱ እንደ ልብ በገበያ ላይ ቢኖሩም ያን የመግዣ አቅም ግን ሳንቲሙ ስለሌለ እነዚህን ለመግዛት ደግሞ ወንበራቸውን አጥፈው ትተው የቀን ስራ በመስራት የሚደክሙ ደቀ መዛሙርት ነው ያለን በዘመናችንና ይሄ ከፍተኛ ተግዳሮት የሆነበት ሁኔታ ነው ያለው። መጽሐፍቱ በየቤቱ እንደ ቀድሞ ቀለም በጥብጦ ብር ቀርጾ ብራና ፍቆ የሚደረግበት ያ የድካሙ ጊዜ ቀርቶ ነገር ግን መጽሐፍቱ የሊቃውንቱ አእምሮ የሊቃውንቱ ዕውቀት በመጽሐፍቱ ላይ ሰፍሮ የሚገኝበት ሁኔታ ነውና ያለው። ያ እንግዲህ ይህንን ሚዲያ የሚከታተሉና የሚሰሙ አካላት ጉባኤ ቤቶችን አይተው ተመልክተው መጽሐፍቱን የሚያሟሉላቸው ከሆነ በቅርበት የሚገኙ ብዙ መጽሐፍት ስላሉ እነርሱን እየገዙ የሚያደርጉበት ሁኔታ ከተመቻቸ ምቹ አጋጣሚ ነው ማለት ነው። ተግዳሮቱ ግን ቅድም እንዳልኩች ነው። ስንቅ የማግኘቱ አልባሳቱ የማግኘት መጽሐፍት የሚገዙላቸው ሰዎች የማግኘቱ ችግር አለ። ይሄን ሁሉ ውጣ ውረድ አልፎ ደግሞ እንግዲህ ድካማቸው እንግዲህ በቃላት የሚገለጽ አይደለም። ይሄን ሁሉ አልፈው ነገር ግን ከተመረቁ በኋላም ደግሞ ስራ የማግኘቱ ሁኔታ እጅግ ጠባብ የሆነበት ነገር ነው ያለው። እንግዲህ ተመርቀው እንደገና የቀን ስራ የሚገቡበት ሁኔታ አንዱ ተግዳሮት ነው እና እነዚህ ነገሮች ከፍተኛ ተግዳሮቶች ናቸው። ወደፊት ይሄ የሚቀረፍበት ሁኔታ ለመዘርጋት ነው እንግዲህ ሀገረ ስብከቱ በ5 ዓመት ስትራቴጂክ እቅዱ ላይ አካቶ እየሰራ የሚገኘው። ወደፊት ምቹ ሁኔታ ምቹ ነገር ይፈጠራል ብለን እናስባለን እናምናለን ማለት ነው። በተለያዩ ዘመናት መልካቸውን የቀያየሩ የተለያዩ አይነት ፈተናዎች የጉባኤ ቤቶችን ይፈታተኗቸዋል። በተለይም ደግሞ ለዚህ ዘመን እንደ ተግዳሮት የተነሱ የመጽሐፍትን ግብአት የማግኘት የአልባሳት ምግብን ጨምሮ የተለያዩ ቁሳቁሶችን የማግኘትና የማሟላት ሂደቱ ለተማሪዎች በተለይ ለደቀ መዛሙርትና ለመምህራኑ ተስፋ አስቆራጭ የሚሆንበት ሁኔታ እንዳለ እየተገለጠ ነውና እንደው መጋቤ ሰናያት በተለይ ደግሞ በሀገረ ስብከቱ የአብነት ትምህርት ቤቶችን ለመደገፍ ለማስፋፋት ለመቆጣጠር ችግሮችን በተለይ ቅድምም የተጠቃቀሱ ችግሮችን ለመፍታት እየተደረጉ ያሉ ተግባራት ምን ናቸው? የእርስዎ ክፍል ደግሞ ምግባረ ሰናይ ለዚህ ተግባር ቀጥተኛ ተጠቃሽ ክፍልም እንደመሆኑ ምንድን ናቸው እነዚህን ችግሮች ለመቅረፍ በምግባረ ሰናይ ብሎም በሀገረ ስብከቱ እየተከናወነ ያሉ ተግባራት? ይህንን የአብነት ትምህርት ቤቶች ደቀ መዛሙርትና መምህራኑን በተለያየ ጊዜ መልኩን በመቀያየር የሚጋረጠውን ፈተና ለማቃለል ችግሩን ለማቃለል እንደገናም ደግሞ አብነት ትምህርት ቤቶችን ለማስፋት ለማሳደግ ለማቋቋም ሀገረ ስብከታችን ዘርፈ ብዙ ውጥኖች እቅዶች አሉ። ከነዚህም አብነት ትምህርት ቤት ለማቋቋም የአብነት ትምህርት ቤት ችግር ያለባቸውን አብነት ትምህርት ቤት ያልተቋቋመባቸውን አብነት ትምህርት ቤት በአካባቢያቸው የሌለባቸውን
ገዳማትን ወይም የደብራትን የገጠር አብያተ ክርስቲያናትን መጀመሪያ ይለያል። የት አብነት ትምህርት መምህር ያስፈልጋል የሚለውን ነገር አስቀድሞ ከለየ በኋላ ለተመረጡት የአብነት ትምህርት ቤት ያስፈልጋቸዋል ተብለው ለተመረጡት መጀመሪያ በጀት ይዛል። በጀት የያዘውን በጀት ብቁ የሆነ የማስተማር ጸጋ ያለው የማስተማር ብቃት ያለውን መምህር በተያዘው በጀት ይመድባል ወይም ይቀጥራል። ያ ሀገረ ስብከቱ በራሱ በጀት የሚቀጥረው የሚያዘጋጀው ለአብነት መምህር ያስፈልገናል፣ የአብነት ደቀ መዛሙርት ያስፈልጉናል፣ ተተኪ አብያተ ክርስቲያን ተተኪ ደቀ መዛሙርት ያስፈልጉናል ብለው የጠየቁ ወረዳዎች፣ የገዳማት ወይም የገጠር አብያተ ክርስቲያናት እነሱ መሰረት አድርጎ እነሱ መነሻ አድርጎ ነው የአብነት ትምህርት የሚስፋፋው ለገጠሪቱ ቤተክርስቲያንም ስለሆነ ለነዚህ መጀመሪያ በጀት ይመድባል። በተበጀበው በጀት ተገቢውን መምህር ይቀጥራል። ከዛ ከራሱ የመደበውን ካልበቃ ሌሎች በጎ አድራጊ ግብረሰናይ ድርጅቶች፣ የጉዞ ማህበራትም በጎ አድራጊ ክርስቲያኖችም አንዳንድ ክርስቲያኖች በገጠሪቱ ቤተክርስቲያን ተወልደው አድገው በከተማ ባለሀብት ሆነው ገንዘብ አግኝተው የኖሩ ራሳቸውን ችለው አንዳንድ የአብነት መምህራንን የቀጠሩ የቅኔ፣ የቅዳሴ፣ የአቋቋም ቀጥረው የሚረዱ ሀገረ ስብከቱን በበጀት የሚደግፉ አሉ። በግለሰብ ደረጃ ከግለሰብ ደረጃ ውጭ ደግሞ ማህበራት እንደ ማህበረ ቅዱሳን በርካታ መምህራንን ይደግፉልናል። የጉዞ ማህበራትም የጽዋ ማህበራት በዚህ ጉዳይ ላይ ተሳትፎ ያደርጋሉ፣ ይደግፋሉ። ሌሎችም ግብረሰናይ ድርጅቶች አብነት ትምህርት ቤት የቤተ ክርስቲያን የህልውና መሰረት መሆኑን አውቀው እንዲደግፉ የማስተባበር የማንቃት የማትጋት ስራ ይሰራል። ፈተናውን ከመቋቋም አንጻር በኢኮኖሚም ይሁን በማህበራዊ ጉዳይ በአስተዳደር ጉዳይ የሚገጥማቸውን የአብነት ትምህርት ቤቶችን ፈተና በቅርብ ካሉት ከገዳማቱ ከወረዳ ቤተ ክህነት እንዲሁም አብነት ትምህርት ቤቱ ካለበት የገጠር ቤተ ክርስቲያን የሚነሱ ፈተናዎች የሚመጡ ተግዳሮቶች ካሉ እነዚያን በቅርበት ያሉበትን አብነት ትምህርት ቤቶቹ ያሉበትን ኃላፊነትና በወረዳም በተጠሪነታቸው ለሀገረ ስብከት የሆኑትን በቀጥታ ከሀገረ ስብከቱ ጋር ግንኙነት በመፍጠር ተጠሪነታቸው ለወረዳ ቤተ ክህነት ከሆነ ከወረዳ ቤተ ክህነቱ ጋር መረጃ ሪፖርት በመለዋወጥ ፈተናቸው በአጭር ጊዜ ተስተካክሎ መልካም የመማር ማስተማር ሂደት እንዲኖር መማር ማስተማሩ እንዳይስተጓጎል ፈጣን ምላሽ በመስጠት ተግዳሮቱን ፈተናውን የመቋቋም ስራ ይሰራል። ስለዚህ ድጋፉንም አብነት ትምህርት ቤቶችን የማሳደጉንም ፈተናውን የመቋቋም ችግሩን የመቅረፉንም ሂደት በሀገረ ስብከቱና በሚደግፉን ግብረሰናይ ድርጅቶች የጽዋ ማህበራት፣ የጉዞ ማህበራት በጎ የሚያደርጉ ቅን ልብ ያላቸው በጎ ስብዕና ያላቸው ሁሉ ቤተክርስቲያኒቱን በተተኪ አገልጋይ ማፍራት ላይ እንሰራለን የሚሉትን ሁሉ በማስተባበር ችግሩ ይቀርፋል። የማስፋፋቱም ሂደት እየቀጠለ ያለበት ሁኔታ ነው ያለው። በሀገረ ስብከቱ ስር ሀገረ ስብከቱ በበጀት የሚደግፋቸው የአብነት መምህራን እንዲሁም ደግሞ ሰበካው ከተለያዩ በጎ አድራጊዎች ጋር እየተነጋገረ የሚመራቸው የአብነት ትምህርት ቤቶች እንዳሉ እያነሳን ነውና እንደው ግን እነዚህን ጉባኤ ቤቶች ችግራቸውን ለመቅረፍ በተለይም ደግሞ አዳዲስ ጉባኤ ቤቶችም እንዲስፋፉ ለማድረግ እንደው ስለ ጉባኤ ቤቶች ምእመናን እና የሚመለከታቸው አካላት ቅድም እናንተ ስታነሷቸው የነበሩ አቅም ያላቸው ማህበራት ሊሆኑ ይችላሉ፣ በጎ አድራጊ ግለሰቦች ሊሆኑ ይችላሉ እና ማወቅ ያለባቸው ምንድን ነው? ስለነዚህ ጉባኤ ቤቶች ምን ማወቅ አለባቸው ይላሉ መጋቤ ሰናያት? እዚህ ላይ ማብራሪያ ቢሰጡን። የአብነት ትምህርት ቤቶች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእውቀት ምንጭ፣ የክህነት ሀብት ምንጭ፣ የነገ ጳጳሳት የሚወጡበት፣ የቤተክርስቲያን መሪዎች የሚገኙበት፣ የቤተክርስቲያን አገልጋዮች መዘምራን የሚፈልቁበት፣ ንስሐ አባቶቻችን ዛሬ ንስሐ አባት ሆነው የሚያገለግሉን እነዚህ ዛሬ ያሉት ንስሐ አባቶቻችን ሲያልፈው ደግሞ ነገ ንስሐ አባት ሆነው ንስሐ የሚሰጡን የሚያጠምቁን የሚያስተምሩን በጥቅሉ የቤተክርስቲያን መሪዎች የሚፈሩበት የእውቀት ማዕከል የእውቀት ወንዝ ነው ማለት ይቻላል እና ይህንን በተገቢው መንገድ ለምእመናኖቻችን ለአማኞቻችን ለኢትዮጵያ ኦርቶዶክስ አማኞች በሚገባ ማስረዳት
አዲሱ ትውልድ የአብነት ትምህርት ቤትን ጥቅምና አገልግሎት በደንብ እንዲያውቅ ማድረግ ያስፈልጋል። ከሚዲያችን ጀምሮ በማስረዳት ላይ ይገኛል። ይህንን የማስረጽና የማስገንዘብ የተገነዘቡትን ደግሞ የማስታወስ ጉዳትና ጥቅም የማስረዳትና የማስገንዘብ ኃላፊነት በእጅጉ ያስፈልጋል። ማወቅ የሚገባቸው የአብነት ትምህርት ቤትን ካስገነዘብናቸው በጎ ደጋፊዎቻችን ለድጋፍ ስንጠይቃቸው ፊታቸውን የማይመልሱ ሀሳባቸውን የማያንሸራትቱ ታማኝ ደጋፊ የምናገኝበት መንገድ ይፈጠራል ብለን እናስባለን። ምእመናን ቅድስት ቤተክርስቲያንን ለመደገፍ ወደ ኋላ የማይሉ ካላቸው አይደለም ከሌላቸው ቀንሰው የሚሰጡ እንደሆነ ይታወቃል። በተለይም ደግሞ አቅም ያላቸው ምእመናን ደግሞ ህንጻ ቤተክርስቲያንን በመገንባት ሂደት ብዙ ሚሊዮን ብር በማውጣት ታላላቅ ህንጻ ቤተክርስቲያንን ሲሰሩ እንመለከታለን። ነገር ግን እነዚህ ህንጻ ቤተክርስቲያን አገልጋይ ሊያገኙ የሚችሉት የአብነት ደቀ መዛሙርት ሲኖሩ መሆን እንዳለበት እንዲገነዘቡ ማድረግም የሚገባበት ሁኔታ አለ። የዛኑ ልክ መጠን ምእመናን ለአብነት ትምህርት ቤት ትኩረት ሰጥተው መስራት አለባቸው፣ መስራትም ስለሚችሉ መስራት አለባቸው የሚሉ ጉዳዮችን ከማስገንዘብ አንጻር የሚመለከታቸው አካላት ሁሉ ባለድርሻ ናቸው የሚለውን እንይዛለን። እንደው ግን ምእመናን ከዚህም አንጻር ራሱ ጉባኤ ቤቶቹን ለመማር ማስተማር ምቹ ከማድረግ አንጻር፣ ደቀ መዛሙርት የሚገባቸውን እንዲያገኙ ከማድረግ አንጻር፣ መምህራንም ደግሞ መምህራን ለተማሪዎቻቸው ግብአትን የማፈላለግ ሂደትም ጭምር የሚያደርጉ መምህራን አሉና እንደው መምህራን ሀሳባቸውን ጠቅለው የመማር ማስተማሩን ሂደት ብቻ እንዲመሩ ከማድረግ አንጻር በሂደት በአንድ ጊዜ ሊመጣ የሚችል ጉዳይ ባይሆንም በሂደት ወደዚህ መስመር ለማስገባት ምእመናን ማወቅ ስለሚገባቸው ጉዳዮች እንዲያውቁ ለማድረግ ምን የተዘረጋ ስርዓት አለ? በተለይ ደግሞ እንደ ሀገረ ስብከት ሊሆን ይችላል፣ እንደ አጥቢያም ሊሆን ይችላል። ይህንን ስርዓት ምእመናን የአብነት ትምህርት ቤቶችን ከህንጻ ቤተክርስቲያን ግንባታ ጎን ለጎን ማስኬድ ያለባቸው ግዴታ እንደሆኑ እንዲያውቁ ለማድረግ የሚያስችል ምንድነው ያለው መዋቅር? ብዙ ጊዜ ምእመናን አዳዲስ ህንጻ ቤተክርስቲያኖችን በብዙ ሚሊዮኖች የሚሰሩ ህንጻ ቤተክርስቲያኖች አሉ። እነዚህ አዳዲስ ህንጻ ቤተክርስቲያን መሰራታቸው እጅግ ግሩምና ድንቅ ነው። ግን የአብነት መምህራን ተማሪዎችን ካላፈሩ ያ የተሰራ ህንጻ ባዶ ነው የሚሆነው። ስለዚህ ምእመናን ለቤተክርስቲያን ግንባታ ብረት፣ ሲሚንቶ፣ ሌሎችንም የቤተክርስቲያን ህንጻ ለመስራት ግብአት እንደሚያስፈልጉ እንደሚያዋጡ እንደሚሰጡት ብረት እንደሚገዙት ሲሚንቶ እንደሚገዙት ሁሉ ከዛ በፊት ግን አብነት ትምህርት ቤት ላይ መስራት እንዳለባቸው ይጠበቃል። ለህንጻ ቤተክርስቲያኑ ትኩረት እንደሚያደርጉት ከህንጻ ቤተክርስቲያኑ በላይ ግን ለአብነት ትምህርት ቤቶቹና ለአብነት መምህራኑ ትኩረት ማድረግ እንደሚገባቸው በዚህ ሚዲያ ይህን ሚዲያ የሚሰሙ ሁሉ እንዲገነዘቡን እንዲረዱን እንፈልጋለን። በሀገር ውስጥም በውጭ ሀገርም ያሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጽዋ ማህበራት፣ የጉዞ ማህበራት፣ ማህበረ ቅዱሳን፣ ሌሎችም ማህበራት ለበጎ ነገር የተዘጋጁ የተቋቋሙ በበጎ ዓላማ የተሰለፉ ሁሉ አብነት ትምህርት ቤቱን በመርዳት በማገዝ እንዲደግፉ ማሳሰቢያችን እየገለጽን አብነት መምህራን ግን ገቢ ማሰባሰብ ላይ የሚሰማሩት ደጋፊ ከማጣት ረዳት ከማጣት ስለሆነ እንደ አብነት ትምህርት ቤት ያለ ችግር እንዲማሩ ደጋፊ የአብነት ትምህርት ቤትን የሚደግፍ ፕሮጀክት በህንፃ ሊሆን ይችላል፣ በእርሻ ሊሆን ይችላል፣ በፋብሪካ ውጤት ሊሆን ይችላል። ይህንን ግን ሀገረ ስብከቱ የመጀመሪያ ድርሻው ነው። ከዚያ ወረዳ ቤተ ክህነት፣ ገዳማት፣ አድባራት ይህንን የአብነት ትምህርት ቤቶች መርጃ መደገፊያ ፕሮጀክት ቀርጸው በሀገር ውስጥ ላሉ ደጋፊ አካላት እንግዲህ እንደየጸጋቸው ሀብት ያላቸው በሀብታቸው፣ እውቀት ያላቸው በእውቀታቸው፣ ማቴሪያል ማቅረብ የሚችሉ ደግሞ ማቴሪያል በማቅረብ የአብነት ትምህርት ቤቶችን ችግር ቀርፈን መማር ማስተማሩ ምቹ እንዲሆን ካደረግንላቸው የአብነት መምህራን በመማር ማስተማሩ ላይ ብቻ ተመስርተው ብቁ ተማሪ አፍርተው በእውቀት በስነ ምግባር የሚታነጹ ስለሆኑ ይህንን በመረዳት የሰሙ በሰፊው እየደገፉን ነው። ያልሰሙ ያላወቁ ይህንን የሀገረ ስብከታችን ሚዲያ ድምፅ ሰምተው በቤተክርስቲያናችን ስም በሀገረ ስብከታችን ስም በአብነት ትምህርቶቻችን ደቀ መዛሙርት ስም ጥሪያችን እናስተላልፋለን። መጋቢ ስብሐት ምእመናን የአብነት ጉባኤ ቤቶችን ለመደገፍ ግብአትን ከማሟላት የተማሪዎችን ፍላጎት ከማሟላት ሁኔታዎችን ከማመቻቸትን ባሻገር ጥራት ያለው ትምህርት
እንዲሰጥ የሚወጡ ደቀ መዛሙርት የሚገባቸውን ክህሎት የተጎናጸፉ ሆነው እንዲወጡ ከማድረግ አንጻር በተለይም ደግሞ ዘመናዊ አሰራርን ወደ አብነት ጉባኤ ቤቶች ከማምጣትም ጭምር የቤተ ክርስቲያን ሕግ በሚፈቅደው ልክ ዘመናዊ አሰራሮችን ከማምጣት አንጻር እንደው በቀጣይ ትኩረት ተደርጎ መስራት ያለበት ምን ላይ ነው? ምን ላይስ በትኩረት ለመስራት ታቅዷል? ቀጣይ ያሉትን ችግሮች እንዴት እንቅረፍ፣ ምእመናኑ እንዴት አድርጎ ነው የአብነት ትምህርት ቤቶችን መደገፍ ማገዝ ያለበት የሚለውን እንግዲህ በመጀመሪያ ደረጃ አቡነ ቀለምሲስ ሚዲያችን በሰፊው አብነት ትምህርት ቤቶች ላይ እያደረገ ያለው እያስተዋወቀ ያለው ነገር ቀላል አይደለምና በዚሁ አጋጣሚ ሚዲያችንን እጅግ እናመሰግናለን። ወደፊት ለምእመናን ምን ማድረግ አለብን፣ እንዴት ነው ማስገንዘብ ያለብን የሚለውን ነገር እንደ ቅድ የተያዘው ምንድነው? ያው በኤግዚቢሽን መርሃ ግብር በማዘጋጀት እያንዳንዱ የአብነት ትምህርት ምን ይመስላል፣ ምንድነው ይዘቱ፣ ምንድነው አውቀው የሚወጡት። ለምሳሌ በአቋቋም ቤት አቋቋም ምንድነው፣ ስንት አይነት አቋቋም አለ፣ በውስጡስ የሚሰጡት ነገሮች ምን ናቸው የሚለው በባለሙያ በኤግዚቢሽን መልክ ምእመናን እዚያ ሄዶ እንዲጎመኝ እንዲያውቅ እንዲረዳ የማድረጉ ሁኔታ ከዚያ ቀጣይ ወደ ሌላው ጉባኤ ቤት ወደ ቅዳሴ ቤት ወደ ቅኔ ጉባኤ ቤት ወደ ተለያዩ ቦታዎች ሄደው የትምህርቱን ይዘውት የሚረዱበትና ይህን የሚማሩ ተማሪዎች ደግሞ ምንድነው የሚያስፈልጋቸው የሚለውን ጉባኤ ቤቶችን በመጎብኘት በአካል በመጎብኘት ማለት ነው ያለውን ችግር እንዲረዱ የማድረግ ሁኔታ በእቅዳችን ወደፊት የምናዘጋጀው የምንሰራው ሁኔታ እንደሚኖር ነው እንግዲህ እቅዳችን ላይ ያካተት ነው። በማንኛውም አጋጣሚ ባለድርሻ አካላት በመጋበዝ ማስጎብኘት። እንግዲህ ባለድርሻ አካላት ስንል የአብነት ትምህርት ቤት ለቤተ ክርስቲያን ብቻ አይደለም አስተዋጽኦ ያደረገውና ለሀገርም ስለሆነ የሀገር ባለውለታ ስለሆነ ባለድርሻ አካላት ሁሉም ኢትዮጵያዊ ነው ማለት እንችላለን። ይህንን የጥንት ለስልጣኔ ፈርቀዳጅ የሆነውን ትምህርት ቤት ሁሉም ማገዝ እንዲችል እነሱንም በመጋበዝ ይህንን እንዲረዱ በዚህ በኤግዚቢሽን መርሃ ግብር እንዲጎበኙ ለማድረግ ራሱን የቻለ ሌላ እቅድ ነው። ከዚያ ውጭ ደግሞ በሁሉም አብያተ ክርስቲያናት ቢያንስ እንግዲህ ቅድም እንዳልናቸው ወደ 2270 የሚሆኑ አድባራት፣ ገዳማት፣ የገጠር አብያተ ክርስቲያናት አሉ። በሁሉም ቦታ ላይ ግን በትንሹ የንባብ የቁጥር መምህራን እንዲኖሩ የማድረግ ስራ እየተሰራ ነው ያለው። ከዚህ በተጨማሪ ግን ዜማውን ብቻ ሳይሆን እንደው ያን የሚማሩት ትምህርት ምስጢሩ ምንድን ነው ብለው ትምህርተ ሃይማኖት ማለት ያው 5ቱ አዕማደ ምስጢራትን 7ቱ ምስጢራተ ቤተ ክርስቲያንን ጎን ለጎን የመጽሐፍ ቅዱስ ትምህርትም እንዲማሩ የማድረግ ሁኔታ። ከዚያ በተጨማሪ ወደ ጉባኤ ቤት ሲገቡ ያው በፈተና እንዲገቡ ዘንድሮ በደብረ ምጥማቅ ጻድቃኔ ማርያም ገዳም ባለው በአራቱ ጉባኤያት እንደዚሁ በፈተና እንዲገቡ ተደርጓል። እዚሁም በጠባሴ እንደዚሁ ደቀ መዛሙርትን በፈተና በመለየት ወደ ጉባኤ ቤቱ እንዲገቡ ተደርጓልና በየተርሙ ደግሞ እንደዚሁ ፈተና አለ። መጨረሻ ላይ ሲመረቁ ለምሳሌ ብሉይ ኪዳን ተማሪ በትንቢተ ኢሳይያስ ሊሆን ይችላል፣ በትንቢተ ዳንኤል ሊሆን ይችላል፣ ወይም ከሙሴ መጻሕፍት በአንዱ ሊሆን ይችላል። ጥናታዊ ጽሑፍ አቅርቦ እንዲመረቅ የሚደረግበት መርሃ ግብር እንዲኖር የቀጣይ ትኩረታችን የቀጣይ እቅዳችን ነው። በሀገረ ስብከቱ የምግባረ ሰናይ ክፍል የጉባኤ ቤቶችን ለመደገፍ በሚደረጉ ጥረቶች በቀጣይ ምን ላይ ነው አትኩሮ ለመስራት ያቀደው? ምን ነገሮች ተግባራዊ ሊደረጉ ታስበዋል? የአብነት ትምህርት ቤቶቻችን ሀገረ ስብከታችን ገዳማት፣ አድባራት፣ የጽዋ ማህበራት፣ የጉዞ ማህበራት ለበጎ ተግባር የተቋቋሙ መንፈሳዊ ተቋማት እንዲሁም ደግሞ በጎነቱን የሚደግፉ የመንግስትም ተቋማት ሌሎቹም ደጋፊዎቻችን የአብነት ትምህርት ቤቶችን በአግባቡ በተቀናጀና በተደራጀ መንገድ እንዲደግፉ በዚያ በ5 ዓመት ስትራቴጂክ እቅድ ወይም ስልታዊ እቅድ መሰረት ድጋፉ
ያልተቆራረጠ ተደራሽነት ያለው በከተማም ያሉትን ሆነ በገጠር ያሉትን የአብነት ተማሪዎችና መምህራንን ለመደገፍ የሚያስችል እቅድ ተዘጋጅቷል። በእቅዱ መሰረት ክትትልና ትኩረት ተሰጥቶ እቅዱ መሬት ወርዶ በአብነት መምህራኑ በአብነት ደቀ መዛሙርቱና በአብነት ትምህርት ቤቱ በራሱ ግንባታ ላይ ቢሆን በተገቢው መንገድ በእቅዱ መሰረት እንዲሰራ በሁለቱም ክፍል የተያዘ የተቀናጀ እቅድ አለ። ያ ተግባራዊ የሚሆንበትን በትኩረት እንሰራለን ብለን እናምናለን። ምእመናን 1:10 ሆነው 1:10 አንድ የአብነት ተማሪ 10 ምእመናን በጋራ ተደራጅተው አንዱን ተማሪ ከመጀመሪያው እስከ መጨረሻው ድረስ አስተምረው የሚያበቁበት የድጋፍ መርሃ ግብር ተዘጋጅቷል፣ እቅድ ላይ ተቀምጧል። ስለዚህ ምን ማለት ነው? 10 እናቶችና አባቶች ተቀናጅተው አንድ የአብነት ተማሪ የቅኔም ይሁን የንባብም ይሁን ያ ተማሪ ተምሮ ሲመረቅ ሌላውን አንድ ተማሪ ተቀብለው የሚያስተምሩበት ይሄ የማይቆራረጥ ከትውልድ ወደ ትውልድ እንዲስተላለፍ እንዲሸጋገር ይህንን ሀገረ ስብከታችንም ሁሉም ክፍላት አግዘው ለተግባራዊነቱ ሁሉም የጋራ መስተጋብር ወስደን መሬት ወርዷል፣ ተጀምሯል። አንዳንድ የደብረ ብርሃን ከተማ እናቶች ይህንን እየሰሩ ያሉ እናቶች አሉ። ተማሪዎቹን ለመደገፍ መምህሩን ለመደገፍ የተጀመረ የተያዘ ነገር አለ። ያንን ግን ወደ እቅድ አምጥተን በተደራጀና በተቀናጀ መንገድ አስፈላጊነቱን በደንብ አስረጸን ሁሉም ሰው የከተማው ማህበረሰብ እንደሚያገኘው ግብአት ለተማሪው በማቅረብ 1:10 የሚል ፕሮጀክት ተቀርጿል። ይህንን የ1:10 ፕሮጀክት ተግባራዊ ማስደረግ ነው፣ ተግባራዊነቱን መከታተል ነው። ሌላው የደጋፊ ፕሮጀክት ማዘጋጀት ነው። በእውቀት የሚያግዙን የተባለው እውቀታቸውን ተጠቅመው በዩኒቨርሲቲ የሚሆን በማህበረ ቅዱሳን የሚሆን በሀገረ ስብከታችን ስር ያሉ በርካታ ፕሮጀክት የመቅረጽ እውቀት ያላቸው የድጋፍ ፕሮጀክት ቀርጸውልን ድጋፉን ለአብነት ትምህርት ቤቶች ብቻ በሚል የ5 ዓመት ስልታዊ እቅዱን መሰረት ያደረገ ድጋፍ እንዲከናወን ጥረትና ክትትል እናደርጋለን ብለን ተስፋ እናደርጋለን። ደግሞም እናደርገዋለን፣ እናከናውነዋለን። ጥያቄዎቻችንን እየጨረስን ነው። በተለይ አሁን ያሉት የአብነት ትምህርት ቤቶች ተግዳሮታቸው ምንድን ነው? የሚመለከታቸው አካላትስ ማወቅ ያለባቸው ምንድን ነው? በምን መልኩስ መጠናከር አለባቸው? የሚሉ ጉዳዮችን አንስተን እያደረግን ያለነው ቆይታችን በጣም መልካም ነበረ። እንደው አሁን እርስዎ ካነሷቸው አንጻር በተለይ ደጋፊ ፕሮጀክቶችን አዘጋጅቶ አጸድቆ ተግባራዊ ከማድረግ ይህን 1:10 የሚለውን ፕሮጀክት ተግባራዊ ከማድረግ አንጻር የእናንተ መልእክት ምንድን ነው? እስኪ ከመጋቤ ስብሐት ልጀምር። እንግዲህ ሀገረ ስብከቱ በተለይ ብፁዕ አባታችን ብፁዕ አቡነ ቀሌምንጦስ እሳቸው ወደዚህ ሀገረ ስብከት ከመጡ ጀምሮ መምህራን በየወረዳው በበጀት ተፈቅዶላቸው ተመድበው እንዲያስተምሩ ተደርጓል። ከዚያ ውጭ ደግሞ ያው ፍላጎቱ በሁሉም ቦታ ቀደም እንዳልነው በሁሉም ቦታ አንድ የአብነት መምህር እንዲኖር የማድረግ ሀሳብ ወይም እቅድ ነው ያለው ሀገረ ስብከቱ። እንግዲህ ከላይ የተገለጹትን ሀሳቦች ሀገረ ስብከቱ ብቻ አይደለም ይሄንን መስራት ያለበት። በነገራችን ላይ እያንዳንዱ አጥቢያ ቅድም እንዳልነው ነው አንድ ሰሞነኛ እንደሚቀጥረው ሁሉ አንድ የአብነት መምህር የመቅጠር ኃላፊነት ወይም መንፈሳዊ ግዴታ አለበት ማለት ነው። ይሄ የሁላችንም ኃላፊነት ስለሆነ ማለት ነው። ቅድም እሳቸው ያሉት 10 ቤተሰብ ለአንድ ተማሪ ካሰብንበት በማይቆራረጥ መልኩ እስከሚመረቅ ድረስ መደገፍ ከቻልን ይሄንን ነገር ማከናወን እንችላለን ማለት ነው። ከዚያ በተጨማሪ ምእመናን እንደው በሚችሉት መልኩ እንደው እመቤቴ ስም ሲጠራ ከደጃቸው ቆሞ የአብነት ተማሪ መቼም ነገምኛን ለማገልገል ቤተክርስቲያን ለመክፈት ያ የሚያምረው ለጆሮአችን እጅግ መንፈሳዊ ተመስጦን የሚያመጣው ያ ጣዕመ ዜማ የሚመጣው እንዲሁ አይደለም፣ በመማር ነውና ይሄንን የምናገኘው እኮ ከአብነት ትምህርት ቤት ነው። ደቀ መዛሙርቱን መደገፍ በአቅሜ መደገፍ አለብኝ፣ አልባሳቱን ማሟላት አለብኝ ብለን ሁላችንም የራሴ ነው መጽሐፍት መግዛት አለብኝ፣ ማበረታታት አለብኝ ብለን እንድናስብ ያስፈልጋል፣ ሁላችንም ክርስቲያኖች ማለት ነው። መልእክቴ የአብነት ትምህርት ቤቶቻችን የቤተክርስቲያናችን ህልውና ናቸው ብለናል። ይህንን ሁሉም ምእመናን ተገንዝቦ በተለያየ በአውደ ምሕረትም
በአቡነ ቀለምሲስ ሚዲያም በተለያዩ አባቶች የሚሰጡትን የድጋፍ መልእክቶች ተቀብለው ችግር አንድ ቀን ብቻ አይደለም፣ አንድ ቦታ ብቻ አይደለም ያለው በሁሉም የአብነት ትምህርት ቤት ተማሪዎችንና መምህራኑን ለመደገፍ በመደገፍ ያሉ እየደገፋችሁ ያላችሁ በጽዋ ማህበራትም በተቀናጀና በተደራጀ መንገድ በተለያየ በቡድንም ሆነ በግል እየደገፉ ያሉ አሉ። እነዚህ ከአሁን በፊት እየደገፉ ያሉ አሁንም ድጋፋቸውን አብዝተው አብልጠው በመደገፍ እንዲቀጥሉ በተጨማሪ በቀጣይ የሚመጣ የገና በዓል አለ። በሁሉም አብያተ ክርስቲያናት የገናን በዓል ምክንያት በማድረግ ሰው ገና መጣ ብሎ ልዩ ልዩ ዝግጅት ያደርጋል። አብነት ትምህርት ቤቶች የአብነት መምህራን የአብነት ደቀ መዛሙርት መልእክት የሚደርሳችሁ ሁሉ እናንተ በበዓሉ ምክንያት ደስ እየተሰኛችሁ ስትሉ የአብነት ትምህርት ቤቱ አባቶችንና መምህራኖችን ደቀ መዛሙርቶችን እንድታስቧቸው ለበዓል ከምታዘጋጁት ቀንሳችሁ ቆርሳችሁ ለአብነት መምህራን ለአብነት ትምህርት ቤት ድጋፍ እንድታደርጉ ጥሪያችንን እናስተላልፋለን። ምስጋናችን ከአሁን በፊት ላደረጋችሁት ከአሁን በፊት ለሰጣችሁት በጎ ስጦታ ሁሉ እያመሰገንን በቀጣይ ደግሞ ይህንኑ በጎ ስራችሁን የበጎ ተግባራችሁን አጠናክራችሁ ሁላችሁም የአብነት ትምህርት ቤትን ዋጋ አውቃችሁ ለአብነት ትምህርት ቤቶቻችን ድጋፍ እንድታደርጉ በእግዚአብሔር ስም ጥሪያችንን እናስተላልፋለን። በዚህ ቀን ይህንን ለአብነት ትምህርት ቤት ድጋፍ ለመማር ማስተማሩ ጥሪ እንድናደርግ የጋበዘን አቡነ ቀለምሲስ ሚዲያ እጅግ አድርገን እናመሰግናለን። መጋቤ ሰናያት ዮናስ አድማሱ የሰሜን ሸዋ ሀገረ ስብከት የምግባረ ሰናይ ክፍል ኃላፊ እንዲሁም ደግሞ መጋቤ ስብሐት ሰይፈ በየነ የሰሜን ሸዋ ሀገረ ስብከት የትምህርትና ስልጠና ክፍል ኃላፊ የአብነት ትምህርት ቤቶችን አስመልክተን ላነሳነው ጥያቄ በቂ ማብራሪያ ስለሰጣችሁን እጅግ አድርገን እናመሰግናለን። ተመልካቾቻችን የቅድስት ቤተ ክርስቲያን የህልውና መሰረት የዘመናዊ ትምህርት መገኛ የሊቃውንት መፍለቂያ የሆኑ የአብነት ጉባኤ ቤቶችን አስመልክተን በተለይም ደግሞ ጥንታዊ ጉባኤ ቤቶች አሁን ካሉት ጉባኤ ቤቶች ጋር ያላቸው አንድነትና ልዩነታቸው ምን ይመስላል፣ በተለይም የዚህ ዘመን ጉባኤ ቤቶች ተግዳሮቶቻቸው ምንድናቸው፣ የሚመለከታቸው አካላት ምእመናን፣ በጎ አድራጊዎች፣ ማህበራትም ጭምር ስለ ጉባኤ ቤት ማወቅ ያለባቸው ምንድን ነው ስንል ግንዛቤ ለማስጨበጥ ያደረግነው መርሃ ግብራችን ስትከታተሉት የነበረውን ይመስል ነበረ። የሰሜን ሸዋ ሀገረ ስብከት አስቀድሞ በነበረው የጉባኤ ቤቶች ከፍታ ላይ ተመልሶ ይቀመጥ ዘንድ የሚመለከታቸው አካላት ይህንን ማድረግ የሚችሉ ሁሉ የቤተ ክርስቲያን ልጆች የአብነት ትምህርት ቤቶችን ትኩረት በማድረግ ድጋፋቸውን እንዲያደርጉ አቡነ ቀለምሲስ ሚዲያችን በዚህ አጋጣሚ ማሳሰብ ይወዳል። የዛሬ መርሃ ግብራችን ስትከታተሉት የነበረውን ይመስል ነበረ። መርሃ ግብሩን በመምራት አብሬያችሁ የነበርኩት እኔ ፍጹም በቀለ ከመላው የስቱዲዮ ባለሙያዎች ጋራ ነበር። ሳምንት በተመሳሳይ ሰዓት በመሰል ዝግጅት ተመልሰን እንገናኛለን። እስከ ሳምንት ቸር ሰንብቱልን።